كافر لهون سو الله حاجاون ያወጣለት ዘንድ በሚል ንያ ያሲንን መቅራት እንዴት ይታያል ይላል። እድር አለን ከክርስቲያኖች ጋር ብሩ በወለድ ቡክ ነው የሚቀመጠው። እኔ ምን ማድረግ አለብኝ ይላል። እህቴ በስልክ ደውላ አወክያለሁኝና ከባሌ አላቀኝ ብቻል በሽማግሌም ሆነ በሸሪዓ ፍርድ ቤት አድርገው አለችኝ። በስልክ ማወከል ይቻላል ወይስ እንደዚህ አላቀኝ ማለትስ እንዴት ነው ይላል። ሰራተኛ የሚባሉ አሉ። እነዚህ ምንድናቸው? ሰውን ይበላሉ ይባላል። ስለዚህ ነገር ብታብራሩልን ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه وديت كبراتشو سنة تلفزيون يديكو برنامج ተከታታዮቻችን ነው። ደይቆ ፕሮግራማችን አሁን ጀምራል። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም እንደተለመደው የተለያዩ ጥያቄዎች መጥተዋል። ዶክተር ኢንሻአላህ እናቀርባቸዋለን። በ09509974 የተላከልን ምንድነው የሚለው? ሰላም አለይኩም። ካፊር ለሆነ ሰው አላህ حاجاውን ያወጣለት ዘንድ በሚል ንያ ያሲንን መቅራት እንዴት ይታያል ይላል። بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلوات الله المولى البر الرحيم والملائكة المقربين على سيدنا محمد أشرف المرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. لا كافر سو وإن مسلم لا لهون سو أو دعاء بالدرج لت حاجة الله يساك الله يبال حاجة كم يساكو سر كالله جون قروش وإن دمو دعاء مستجاب عندهم كم يرجو كم لمن باتشو لمن أوش ما هكلا عنده ياسين كرتنا اللهم لمنه ويم بنية قضاء حاجته ياسين ما قراتنا ونا لكافر بهون حاجاو ندفز أملة اللهم لمناتشن كفراوي قداي أيهون نجي حرام نجر أيهون نجي يا إمي دبت قداي ديننا ميقودا إسلامنا ميقودا أيهون نجي لا إله ولا راسو دنيا بقداي بهون بنلمن تشقيله ያው ዞሮ አንድ ካፊር ኢህሳን ሲያደርግልህ አላህ ይስጥልኝ ትላለህ። ተለምዷል እኛ ጋር የሆነ ነገር ሲደረግለት አላህ ይስጥልን፣ ሌላም የተመሳሰሉ አላህ ይጠብቅህ ብሎ ዱዓ ሊደረግለት ይችላል። ያኒ ከጉዳት እንዲድን ከአደጋ እንዲጠበቅ እንዲተርፍ እንደው ችግር እንዳያገኘው ወይ ደግሞ ይሄ የኑሮ ሁኔታ እንዲስተካከልለት የወጣለት የንግድ ጉዳይ ሊሆን ይችላል ተሳክቶለት አትርፎ እንዲመጣ የመሳሰሉት ወይ ልጁ ጤነኛ እንዲሆንለት የታመመ ልጅ ኖሮት ሊሆን ይችላል ጉዳዩ የመሳሰሉት እንዲህ አይነት ዱንያዊ ጉዳዮች ኖሮት እንደው ለምኑልኝ እንደው አላህን ለምኑልኝ እንደው ፈጣሪን ለምኑልኝ ቢለን ያሲንም ቀርተን ብንለምን በቀጥታም ደግሞ ሌላ ምንም ሳናረግ ብንለምን ምንም ችግር የለው። ይሄ ሸሪዓው አይከለክለውም ማለት ነው። አንዳንድ ሙስሊም ያልሆኑ ወገኖች አሉ የእናንተን ጸሎት አምላክ ይሰማል ይሉና በቃ በስነ ስርዓት የሆነ ዱዓ ሲኖር ወይ መውሊድ በሚኖርበት ሰዓት ለኔም ጸሎት አድርጉልኝ ወይ ለሀገራችን ጸሎት አድርጉልኝ ብለው ለሙስሊሞች ለመሻይኾች የሚሰጡት ነገር አለ። ይሄን አይተው ሊሆን ይችላል። ይሄ ጥሩ ነገር ነው፣ ችግር የለውም ማለት ነው። ችግር የለውም፣ የተለመደ ነው። አሁን ሼክ ኑር ሁሰይን አናጂና ዚያራ የመጡ ሰዎች ብዙ ሐጃ ኖራቸው ይመጣሉ። እዛም ዱዓ ይደረግላቸዋል። ኢንሻአላህ አላህ እስልምናን ከሰጣቸው ያው በአብዛኛዎቹ ሰልመው ደግሞ የሚቀጥለው አመት እንደገና ሌላ ሀዳያ ይዘው ይመጡም አሉ።
እዛው መተው እስልምና የሚቀበሉም አሉ ሐጃቸው ወጥቶላቸው ይሄ ምንም ችግር የለው። ሰለሞን ስትሉ ምን ትዝ አለኝ መሰላችሁ? ከዚህ በፊት የሰራነው ፕሮግራም ላይ አንድ ሰው እስልምናን በሚቀበልበት ሰዓት ከትክክለኛ እስልምናን ሲሰጡ ከትክክለኛ ዕልምን ከሚያስተምሩ ተንዚህን ከሚያስተምሩ መሆን አለበት። አለዚያ ግን ከሙጀሲማ ከሆነ የሚሰልሙትና ሙጀሲማዎች የሚሏቸውን የተጅሲም እምነት የሚቀበሉ ከሆነ ነው ሸርጥ ነው ከሆነ እንደዚህ የሚሉ ከሆነ ያው ከተጅሲም ወደ ተጅሲም ነው የሚሸጋገረው የሚል ፈትዋ ተሰጥቶ ነበርና ይህንን በሌላ አቅጣጫ የወሰዱት አካላቶች አሉ። ዶክተር ይሄ የመሰላቸው ምንድነው? አኪድ ይታወቃል፣ ግልጽ ነው መልእክቱ። ግን እነሱ ያው ጥፍን ጥላቻ ስላላቸው የኛ ፕሮግራም ለምን ሰለማችሁ የሚል እና በጣም የሚያናድድ እንደሆነ ማንም መስለም እንደሌለበት ጋየተን እንግዲህ እስከዚህ ደረጃ ተደርሷልና ብለናል። እንደዛ ያጅብ ነው። ያው ምናልባት የሆነ የተነካባቸው ጥቅም ኖሮ ይመስላል። ምናልባት በዛ በኩል ለምን ትይራላችሁ ያኔ ትክክለኛውን እምነት ተውሂድን ተቀበሉ ሲባሉ ያው በሽታችን ተጋለጠብን ከሚል በስጭት ካልሆነ በስተቀር እኛ አስለን ከዚህ በፊት አንድ ጥያቄ ተነስቷል። እንደው መስለም ከፈለገ ሰው ጋር መሄድ አለበት ወይም ማንጋ ሄዶ የሚለው ጉዳይ ይሄው ላጣጣ እንደማያስፈልጉላ ተናግረናል። ሰው መግቢያውን ካወቀው ቶሎ ሻሃደቴን ማድረግ ሌላ ሰው ማንኛውም ሰው ጋር መጥቶ መስለም ፈልጋለሁ ቢለው ማዘግየት እንደማይቻል ወዲያውኑ ሻሃዳ ማስያዝ እንዳለበት ይሄን ሁላ ዝርዝርናል። ሁክሙ ሸርዒን በደንብ ስለምናቅ ነውና ሰዎች ወደ እስልምና እንዲመጡ ሁሌም እንመኛለን፣ ሁሌም እንሰራለን። በነገራችን ላይ ያው በውስጥ በኩል ያሉ ከውስጥ ሙስሊሙ መሃል ያሉ መስተካከል ያለባቸው ማስተማር ያለብን ማብራራት ያለብን ነገሮች ወጥረውን መሽጉል አድርገውን እንጂ ሙሉ ለሙሉ ተፈሩቅ አድርገን ደግሞ ነሳራዎችን ይሁዶችን ከእስልምና እምነት ውጭ ያሉ ሰዎችን ደግሞ ምንጠራባቸው ፕሮግራሞች ለብቻ አዘጋጅተን ኒቃሽ የምናደርግበት ቢኖረን ደስ ይለናል። ለምን ስለምንፈልገው የእነሱንም ወደ ኢስላም መምጣት። ላኪን ሹግልና አሁን ባለው ሁኔታ ሙስሊሙ ለዕለት ተዕለት ህይወቱ የሚፈልጋቸው ነጥቦች አሉ፣ ማወቅ ያለበት ጉዳይ አለ። ያንን እንሰራለን። በሌላ በኩል ሌሎች ደግሞ ደህና አቂዳቸው ጥሩ ሆኖ ደግሞ ወደ ኢስላም ጥሪ የሚያደርጉ ሰዎችም አሉ። አልሐምዱሊላህ አለል ኪፋያ ያው ጥሪው እየተደረገ ነው የሚገኘው። ስለዚህ ወደ ኢስላም የሚደረገውን ጥሪ ላሸክ በሁሉም በኩል የሚደረገውን ጥሪ በሁሉም አቅጣጫ በሚዲያ ሊሆን ይችላል፣ በአካል ሄዶ ሊሆን ይችላል፣ እዛ አካባቢ በየትኛው ኢስላም በሚፈቅዳቸው መንገዶች የሚደረጉትን ጥሪዎች እንደግፋለን፣ እንወዳለን፣ አስፈላጊም ናቸው። ለምን ሰዎችን ከእሳት የምናድንበት ጥሪ ነውና ሰዎች ወደ ኢስላም መምጣታቸው የሚድኑበት ነው። እኛ ውስጥ ያለውም ኢስላምህን ጠብቅ እያልን እኮ እየለፋን ነው። ኢማኑን የሚያፈርስበትን ነገር እየነገርን ተጠንቀቅ እያልነው ነው ዲኑን እንዳያጣ። ውጭ ያለውንማ የበለጠ ከዛሊከ ነተመና ለሁል ሂዳያ መምጣት እንመኛለንና እኛ ያልነው እዚያ ፕሮግራም ላይ ምናልባት የሚያዛባ አእምሮ ያላቸው ወይም ሆን ብለው የማስጠላትና የማሳጣት ስራ የሚሰሩ ሰዎች ካሉ አልሐምዱሊላህ የምንለቃቸው ቪዲዮዎችም በቴሌቪዥን የሚተላለፈው በዩቲዩብ ላይ ይተላለፋልና አናፍርበትም። ያልነውን ነገር ይገኛል ዩቲዩብ ላይ ማንም ሰው ፈልጎ ሊያገኘው ይችላል። ቆርጠውና ቀጥለው የሚያሰራጩ ከሆነ አልሐምዱሊላህ ያሱና ቲቪ የዩቲዩብ ቻናል አለ። በተለያዩ በሚዲያ አውታሮች በኩል የሚተላለፉ ወይም የሚሰራጩ የኛ የራሳችን ድሮሶች አሉ። እኛ ኃላፊነት የምንወስድባቸው የኛ ናቸው ብለን የምንተማመንባቸው። ሌሎችን ይሄ ተቆርጦ የተቀጠለባቸውን የተውና ወደ ዋናው ምንጭ መጥተው ከምንጩ ያጣሩ ችግር የለም። በእኛ በኩል ያልነው ነገር ምንድነው? ያኔ ተውሂድ ብለው እስልምና ብለው ተጅሲብን የሚያጠጧቸው ከሆነ እያሳሳቷቸው ነው። ከስተት ወደ ስተት ነው። ስለዚህ ወደ ትክክለኛው መንገድ እንዲመጡ ወደ እምነቱ መንገድ እንዲመጡ የግድ ንጹህ የሆነ አእምሮ ንጹህ የሆነ አቂዳ በንጹህ አእምሮአቸው መቀበል ነው ያለባቸው። አለዚያ መጥፎ ነገር ከታጨቁ የተሳሳተ ነገር ከታጨቁ አይወልድም የሚለው ነገር ቀረ እንጂ ሌላ አባታችን የሚሉትን ጌታችን ወይ በሰማይ የምትኖር ካሉት እኮ እንደገና ደግሞ አላ ሱረቲ
على صورته خلق آدم ብለው የሚያስቡ ከሆነ አደምን በራሱ ምስል ነው የፈጠረው ብለው የሚያስቡ ሰዎች ሰውን በአምሳሉ ፈጠረ እንደሚሉት ነሳራ እንደዛ ነው የሚለው በአምሳሉ ፈጠረ እንደሚሉት ይህንን ራሱን በእስልምና ስም የሚያስተምሯቸው ከሆነ አላሰለሟቸው ለምን ልዩነት የለውም የማይወልድና የሚወልድ ሰው መሃንና መሃን ያልሆነ ሰው በሚል ልዩነት ቢያደርጉ ምን ዋጋ አለው ሰውና ሰው አድርገው ብለው ካሰቡት ማለት ነው ጉዳዩ የመውለድና ያለ መውለድ ብቻ ሳይሆን ሰውነት ፍጡርን መምሰል የሚባለው ነገር ሁሉ አላህ ላይ አያመች የሚለው ነው ስለዚህ ወደ ሰውነት ካቀራረቡትና ያው ለማምታታት ብቻ ሰው ነው ሰውን አይመስልም የሚል ሊሉ ይችላሉ አያፍሩም እኮ ሰዎች አደምን በራሱ ምስል የፈጠረው ብለው ሱራ አለው ብለው በአቡን ፊ ሱረቲ ብለው يعني ለአላህ ምስል ማረጋገጥ ብለው ይሄን ሐዲስ የሚጠቅሱ ሰዎች ወደ እስላም ሰውን ጠራን ካሉ ወደዚህ ሆነው ጥሪ ያደርጉ ያሉት يعني ሰው መሳይ ግን የማይወልድም ይወልዳላት በሉ ብለው አይወልድም በሉ ይሄኮ يعني ሰው አስመስለውት አይወልድም ቢሉ እኮ ይሄ እንደ ሰው ከሆነ እኮ መድሐር ለሚባለው እኮ ስለዚህ መስአለው በጣም ግልጽ ነው ነገር ግን ያው ደህና አደረክ ስትለው ሰው ሰደበኝ ቢልም አይጠፋም እሱ መገልበጥ ከፈለገ ማለት ነው እና አሙሃል እኮ እያለ ነው ይል ይችላል የሆነ ሊገለብጠው ይችላልና ጤነኛ ንግግሮችንም ወደ ሌላ አቅጣጫ የሚወስዱ ሰዎች አይጠፉም على كل حال الحمد لله በተናገርነው እኛ ኃላፊነት የምንወስድ ሰዎች ነን ዩቲዩብ ላይ ማለ መልሰው ማየት ይችላሉ ቴሌግራም ቻናሎች ላይ ሌሎችም የሚዲያ አውታሮች ላይ አልহামዱሊላህ ድሩሶች ፕሮግራሞች ስለሚቀመጡ ተመልሰው ይዩ በዚሁ አጋጣሚ አንዳንዴ የሆነች ሐሳብ ተመዛ ወይም የተቆረጠች ነገር ትመጣና ይሄ የእነንተና አቋም ነው ተብላ እቺ ቆራጭ ነገር ብቻ ተሰራጫለች ከዚህ በፊት አስተዋውሳለሁ በጣም ሲያሰራጫት የነበረች አቅልን ጉዳይ አስመልክተው ሙሉውን ደርስ ቢዳያውና ኒሃያው መጨረሻውንም ማየት ሲገባቸው ያችን ቆረጥ አድርገው ወስደው አያችሁ እንደዚህ ያለ እያሉ በጣም አንዳንዶች የዋህና ምንም ዒልሙ ራሱ ያልገባቸው ሰዎች ስለዚህ ጉዳይ ምንም ሞክረውት እንኳን ማያውቁ ሰዎች ዑለማዎች ይላሉ ብለው እንኳን ሰምተው ማያውቁ ሰዎች በአክቲቪስቶች ብቻ ቀዲልን አውቀናል ብለው የሚገምቱ ሰዎች ተታለው ነበር መሐል ላይ እንዴት እንደዚህ ይላል እያሉና ሀዋ የሚባል ነገርና አቅልን ሲደበላልቁ አፈራአይተ መን ይተኸዘ ኢላሃሁ ሀዋሁ ሚለው ማስረጃ አድርገው ሲያመጡ ሀዋ ምን ማለት ነው አቅል ምን ማለት ነው ይሄ ሁላ ያልገባቸው ሰዎች ሲተራመሱ ነበርና እንዲህ ቁርጥራጭ ነገሮች ላይ አትቆሙ መለስ በሉ የዓቃኢድ ኩቱቦች አልহামዱሊላህ ነሰፊያ ቢባል ጧሐዊያ ቢባል ሌሎችም ኪታቦች ኢንተርኔት ላይ በእኛው ቲዩብ ላይ ባሱና ቲዩብ ላይ ይገኛሉ ኪታቦቹን ከመጀመሪያ እስከ መጨረሻ ተከታተሉ ድሩሶችን ስሙ በደንብ ማወቅ የምትፈልጓቸው ነጥቦች ዛሬ ተበታት ነው በደንብ يعني ተዘርዝረው ታገኙዋቸዋላችሁ አቂደቱል ዓዋም ማለት ይግቡና ይመልከቱ ኢንሻአላህ ዒልም ዝም ብሎ እንደ ጭርፍ እየተደረገ አይወሰድም ዝም ብሎ እንደ ቅመም እንደዚህ እየተደረገ ጣል የሚደረግ ሳይሆን ጠለቅ ተብሎ የሚታይ ነገር ነውና በሩጫን እንወስዳለን ብለው እንዳይሳሳቱ መርሐባ እኔ አንድ ነገር የሚገርመኝ አንድ ሀገር ነው እኮ የምንኖረው ዶክተር አንድ ሀገር ውስጥ እየኖርን ከፈለጉ ለምንድን ነው እኛን እኮ ያገኙናል ወይ ፕሮግራም አዘጋጁና አደባባይ ላይ ሁሉም ህዝብ ያወቀ ላይቭም ይሁን ላይ ለምን ሐቁ እንዲወጣ እናደርግም ማለት እኮ ይችላል በተደጋጋሚ ብዙ ጊዜ እንትን ብለናል ቅርብ ለቅርብ ሆኖ መወራወር እኮ ጥቅም የለውም ተሳስታችኋል ካሉ መረጃቸውን ይዘው ይምጡና በግልጽ ኡማው ፊት እኮ ግልጽ ውይይት እኮ ማድረግ ይቻላል እዚህ አንድ ሀገር ውስጥ ሆኖ ነገር እንትን ማድረጉ ትንሽ ከባድ ነው አዋሙንም ማሳሳት ነው አዎ ይሄ መሀል ላይ ያለውን ህዝብ ሙስሊምንም ግራ ማጋባት ነው ግራ ማጋባቱ የሚፈልጉ ሰዎች አሉ እነሱ ያጠልቀው ተገባ እዚህ ግባ ማይባል ማይጨበጥ ዒልም ነውና ዒልም ብለው እነሱ የሚያስተምሩት ወደ ትክክለኛው ምንጭ መተው ሰዎች እንዳይወስዱ ነገሩ አየር ላይ እንዲቀር ይፈልጋል እና የተድሊል ስራ ይሰራል ማዛባትና ሰውየው በዚህ በኩል ይሄደው የታለከለ ሲል በዚህ ነው ሄደው ብሎ መስመር ማስታት ማለት ነው ወደዚያ ሲሄድ እዛኛው ደግሞ ሌላ ቦታ ያደርገዋል ግራ ማጋባት እንዲህ አይነት የተድሊል ስራዎች ይሰራሉ
ሰውን ማወናበድና ግራ ማጋባት ይሄ መቅሱድ ነው ብዬ ያምናለሁ። ያኔ ሰዎች ሆን ብለው የሚሰሩት ስራ ነው። ያኔ ሁሉም ጀዛውን የሚያገኝበት ቀን አለ። ወዒንደላሂ ተጅተሚዑል ኹሱም የቂያማ ቀን ሁሉም ከሳሽም ተከሳሽም የሚቀርብበት ጊዜ ነው። ሁሉም ስራውን ይዞ የሚመጣበት ጊዜ ነው። ግን እንደ ሙስሊም አዕዋሙ ናስ በምንም ነገር ሳይታለሉ ተረጋግተውና ሰክነው አልሐምዱሊላህ ቱራስ አለ። ቱራስ ዒልም ሐበሻ ላይ በጣም ትልቅ ዒልም አለ። በጣም የጠለቀ መሰረት ያለው ዒልም አለ። ዝም ብሎ እንደ ችግኝ በአንድ ጊዜ ንቅል የሚል አይደለም። በጣም ስሮቹ በደንብ የጠለቁ ዛፍ ማለት ነው። እንደዚህ አይነት ሳቢት የሆነ ዒልም አለ። ይግቡ ከዚህ ባህር የቻሉትን ያህል ይውሰዱ። በደንብ ዝም ብሎ ነካ ነካ አድርጎ መሄድ ሳይሆን በደንብ የያዙት አይቸኩሉ። ኢንሻአላህ ይጠቀማሉ። እንደነው ደግሞ ይሄን ጉዳይ ቀጥታ ከስልጣን ከመያዝ መጅሊስን ከመቆጣጠርና ከመያዝና ካለመያዝ አድርገው ያስቡታል። መጅሊስ ትላንት ነው የተመሰረተው 1967 ላይ እንደ ኢትዮጵያን አቆጣጠር በዛን ሰዓት ነው። እስልምና ደግሞ 1400 ዓመት በረሱል ከወሰነው ከዛም በላይ ሰይድና አደም አለይሂ ሰላም ከሳቸው ጀምሮ የመጣ እስልምና ነው። ጉዳዩ የመጅሊስ ጉዳይ ሳይሆን የዲን ጉዳይ ነው። የዲን ጉዳይ ደግሞ ከስልጣን መያዝና አለመያዝ ጋር አይገናኝም። ከፈለጉ በፈለጉበት ሰዓት ተዘጋጅቶና እስኪ ምንድነው የምትሉት ብሎ መምጣት ሲገባ ሁሉንም ነገር መጅሊሱን እንደዚህ ሊቆጣጠሩት ነው፣ እንደዛ ሊወስዱት ነው። ያኺ ከዛ መጅሊስ ጋር ምን አገናኘው? ዲነል ኢስላም ሌላ ነው፣ መጅሊስ ደግሞ አስተዳደር ጉዳይ ሌላ ነው። እና ከዚህ ጋር ሲያገናኙት አንዳንዶቹ እውነት ይመስላቸዋል ብዬ ነው ዶክተር። ይመስላቸዋል አሁን ሁላችሁን ስልጣን ብላችሁ ነው የሚል ኮሜንት አነባለሁና ያኔ እኛ ስለ አቂዳ የተናገርንበት ወይ ደግሞ መልስ የሰጠንበት ቦታ ላይ ከስር ኮሜንታተሮች ይገቡና ሁላችሁም ለስልጣን ብላችሁ ነው ወይ ሁሉም ለወንበር ነው ይላል። ያ አላህ በጣም ከባድ አደጋ ነው። ዲን የመሰለን ትልቅ ነገር በወንበር ማሰር፣ ይህንን አቂዳ ይህንን ትልቅ መንሃጅ አላፍ ሙአለፈ ምን العلماء ያለፉበት ነው። አስለን በኢትዮጵያ እኮ የሚወሰን አይደለም። መጅሊስ አሁን እዚህ ኢትዮጵያ ውስጥ ያለው ሙስሊሞችን የሚያስተዳድረው ወይ ማስተዳድራለሁ ላለው የሚለው አካል ነው። እሱም በሐጅ ወቅት ላይ ነው። እሱም አብዛኛው ነገር ምን ላይ እንደሆነ ይታወቃል። የተወሰነች ነገር ላይ ነች። እኔ የህይወቴ ፈላጭ ቆራጭ መጅሊስ አይደለም። እኔ በተማርኩት ዒልም ዓቂዳይን ይዤ አሰጋገድ በተማርኩት ዒልም ዒባዳይን ፈጽሜ በይና በአላህ መካከል ያለውን ግንኙነት አሳምሬ በይና በኸልቁ መካከል ያለውን ግንኙነት አሳምሬ ነገ ጥሩ ጀዛ አገኛለሁ ብዬ የምጠብቅ ሙስሊም እንጂ መጅሊሱ ግባ ስለለኝ ወጣ ስለለኝ መጅሊሱ ህይወቴን ሊቀርጽልኝ እኮ አይችልም። እንዳልነው ይሄ ነገር ውስን ነው። እኛ ለዳዕዋ ብዙ ሀገር እንሄዳለን። የተለያየ ሀገር ሄደን አይተነዋል። ከብዙ ሰዎች ጋርም ተገናኝተናል። ሚአት አላፍ አልሐምዱሊላህ። ይሄ እዚህ የሚወሰን አይደለም። ይሄ ዓቂዳችንን የትም ባህር አቋርጠን ብንሄድ ይዘነው የምንሄድ ማናፍርበት ምንደሰትበት አልሐምዱሊላህ الذي هدانا ብለን የአላህን ኒዕማ የምናመሰግንበት ትልቅ ጸጋ ነው። ስለዚህ ከዚች ወንበር ጋር ወስደው እኮ አንተ ነው ወስደው እኮ ወንበር ላይ የሚያስቀምጡ መቼም ሁሉም ወንበር ላይ መቀመጥ አትችልም። እንደው የፈለገ ቢሆን እንኳን ማለት ነው። ከዚያስ ያበቃለታል። በቃ ጋያ ጀነት ነው። መጅሊስ ግቢ የሚባለው ጀነት እኮ አይደለም እኮ። ይሄ እንዳለው ደግሞ እንደው ላሸክ ሙስሊምን እመራለሁ የሚለው አካል መስተካከል አለበት። የሙስሊሙን እምነት በትክክል የሚያቅሙን አለበት። የመንገዱን መምሪያ መንገድን ማወቅ መቻል አለበት። ይሄ ምንም ጥርጥር የለም። ግን ጀነቱና ወናሩና ብለን ደግሞ የምንወስደው አይደለም። ያንን ነገር መጨረሻ ጋያ አይደለም፣ ወሲላ ነው። ዳዕዋህን እያደረክ ዒልምህን እያስተማርክ መንሃጅህን በትክክል ንጹህ መንሃጅ አህሉ ሱነት ወል ጀማዓ ሁሌም እንዳልነው እንደምንለው አይ እዚህ ጋር ተሳስታችኋል ነው ፈልያቲ ቢደሊሊሂ ማስተካከል ካለብን እኛ ሰው ነን አይደል? ሙዓረድ ነን እኮ ልንሳሳትም እንችላለን። ማዕሱም ነን ብለን እኮ ምን ሞግት ሰዎች አይደለንም። ዑለማዎቹ ይሉት እንደነበሩ ኪታብ ተአሊፍ አድርገው ኸጣእ ካገኛችሁ ጠቁሙኝ ይላሉ እኮ አይደል? እኔ በአሰራር ላይ በአኳኋን ላይ ስተት ከታየብኝ እዚህ ጋር ስተት ነው ቢለኝ ሰው ካለ አህለን ወሰህለን ቢሂ። ሁሉም ሙስሊም ማለትም ያለበት ይሄን ነው። በነገራችን ላይ ሁሉም ሙስሊም እኔ ማዕሱም ነኝ ብዬ አልቀመጥም። ሸይኽ ፉላን ማዕሱም ነው ብዬ አላምንም።
ሼኽ ላይ ግድፈት ሊኖር ይችላል፣ ስተት ሊኖር ይችላል። ሼኽ ላይ ሼኹ መሻይኽና እንዲህ እያለ ይሄዳል። ኢላ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ጋር ሲደርስ እሳቸው ጋር ይቆማል። እሳቸው በዲን ጉዳይ ለመሳሳት በሩ ዝግ ነው። እሳቸው ጋር አይሳሳቱም። ሻሪዕ ናቸው። መጃዘን ሸሪዓ አድራሽ ናቸው። ሐዲሱም በወሕይ ነው። ቁርአን በወሕይ እንደሆነው ሁሉ ስለዚህ ይህንን እስካወቀን ድረስ እኛ እስኪ ኸጠእ ነው ካላችሁ እንደው ተዓለው ነው ምንለው። መንሃጁ ግን በዚያች ወይም በተወሰኑ ግቢዎች፣ በተወሰኑ ህንፃዎች፣ በተወሰኑ ጠረጴዛና ወንበሮች፣ በተወሰኑ ገንዘቦች በሚገቡና በሚወጡ የተወሰነች አስተዳደር ስራ ላይ የሚቆም አይደለም። ዲን ሰፊ ነው። መጅሊስ ከመቋቋሙ በፊት ዑለማኡል ሐበሻ ከም ሚነል ዑለማ መضው የሚባለውን ነገር ሁላ ሳያውቁት ከዚህ ጋር ሳይገናኙ ከነጭራሹ ማለት ነው። አንዳንድ የደረሱ ዑለማዎች እዛ ግቢ እግርህ ይረግጥና እያሉ የሚያስፈራሩ እኮ ነበሩ እኮ። እንደው ትገባና ዋና ነገር ያለው እዛ ግቢ እያሉ ይሄ ቅርብ የተባሉ ሰዎች ከነሱ የሰማነው ነው የተባሉ ሰዎች ማለት ነው። እዛ ግቢ እንደው ትገባና ለምንድን ነው ካላቸው ስጋት አንፃር ሰው ቃዲም ሲደረግ እኮ ሰው ዛሬ በሽቅድድም እኔ ምረጡኝ የሚባልበት ነገር አይደለም። ይሄ መስኡልያ ለመሸከም መሮጥ እኮ ከባድ ነው። አቡ ዘርን ረዲየላሁ ዐንሁ ነብዩ ምንድን ያሏቸው استعمل ያሏቸው ጊዜ የሆነ ስራ ስጡኝ ሹመት እንደማለት ነው ሲሏቸው ጊዜ አቡ ዘር ኢኒ አራከ ضعيفا አሏቸው። ይሄ ደካማ ሆነህ ነው ማይ ወኢኒ احب لك ما احبه لنفسي አሏቸው። ለራሴ የምወደውን ነገር ነው ላንተም ወደልህ። لا تتأمرن على اثنين አሏቸው። ሁለት ሰው ላይ እንኳን እንዳትሾም አሏቸው። ከሱ ጋር አይሄድም ማለት ነው። ከሳቸው የሳቸው የራሳቸው ወضع አለ። በቃ የራሳቸው ሁኔታ አለ። ሁሉም ሰው ለራሱ ነጃ መውጣት ይፈልጋል፣ ሌላውም መመኘት አለበት። እና ሁለት ሰው እንኳን መላይን ልትመራ አይደለም ሁለት ሰዎች ላይ እንኳን ኃላፊነት እንዳይኖር አሏቸው። አቡ ዘር ከሳቸው ንግግር በኋላ ምን አለ فماذا بعد قول النبي صلى الله عليه وسلم انتهى قوموا أبو ذر رضي الله عنه يتلي حل نبراتشو أبو ذر مع علمه أبو ذر من مجتهدي الصحابة نتشو من علماء الصحابة نتشو كنا عندنا علمنا دقنا كقول دمو أبرو منور دمو مسؤول يعني مشكم هيك أمي بال نجرم دمو قالنا سو ما يشلو وسط الجوم مكتتي لبتهم هو لا سو لا ينكون ده شو مالتشو نا هنا ጠልተው ይህንን ፈርተው እንዳትጠሩን አንፈልግም ብለው ቤታቸው የተቀመጡም አሉ። ልጆቻቸውን እዛ ግቢ ግሬ ይረግጥና ነግሬሃለሁ ብለው ያሉ አሉ። ያውም አህሉ ሱና በነበሩ ምን አህሉ ሱና ወል ጀማዓ እንግዲህ ያን የተመሰረተው አንድ ሆነ መስራቹ ይታወቃል፣ መንገዱ ይታወቃል፣ አካሂዱ ይታወቃል። እዛ ላይ የተጻፉ ነገሮችም ያሳብቃሉ እና ሁሉም ነገር ያሳያል። ሆኖም በዛ ላይ የሚቆም ነገር እንዳልሆነ ሹፍ ይሄ እሱና እሱ እንጂ በቃ ተብሎ ብቸኛ ነገር ተደርጎ የሚወሰድ ቢሆን ነው ዑለማው ለዓለም እንዳለ ይጎርፉበት ነበር እኮ አይደል? ሌላ የለም ይሄ ብቻ ነው ያለው ነበር ይባለው። እንደ ቁርአንና እንደ ሐዲስ እንደ መመሪያ ይደረግ ነበርና ነገሩ በዚያ የሚገደብ አይደለም። እኛ ሼኻችንም ሼኽ አብዱላህ አልሐበሺ አልሀረሪ ረሕመቱላሂ ዐለይሂ الذي كان عالميا ሼኻችን ኢንተርናሽናል ዓሊም ነው የነበሩት። ሼኻችን በአንድ ሀገርና በአንድ ቦታ አልተወሰኑም። كان يذهب يسافر إلى دول كثيرة ويدعو الناس ويعلم الناس ويرشد الناس ويجيب على الأسئلة تلاقي أجر له علماتشو ማስተማራቸው ሙአለፋቶቻቸው ዓለም ላይ በጣም ብዙ አገራት ላይ طلابዎቻቸው አሉ። بالافتخار يقول أنا تلميذ الشيخ عبد الله الهرري ይላል በኩራት ማለት ነው። ሐበሺ ተማሪ ነኝ ብሎ ይደሰታል። ለምን ቁልጭ አድርገው አስኳሏን ስለሚያውቃቸው ንጹህ አድርገው አውጥተው ስላጎረሰው ስለሰጡት ስለሚያውቃቸው እንጂ በዘር ኢንዶኔሲያዎችና ሼክ አብዱላህን በዘር ምን አገናኛቸው? ማሌዚያዎችና ሼክ አብዱላህን በዘር አያገናኙም እኮ። ሐበሻ እኮ እኛ ሐበሻ ሰዎች ሼክ አብዱላህም ሐበሺ ናቸው እንደው እንገናኛለን። መርሐባ የሻም ሰዎችና ሼክ አብዱላህ ምን አገናኛቸው? ፍልስጤሞችና ሼክ አብዱላህ ምን አገናኛቸው? ስለ በዘር ይገናኛሉ? እንደው የአንድ ቤተሰብ የአንድ ጎሳ የአንድ ነገድ የአንድ ዘር ናቸው አይደሉም? لماذا التصقوا به ለምን ልጥፍ አሉባቸው?
عرفوا أنه على الحق ይሄ ሼኻችን ረሂመሁላህ በሄዱበት የሚያስተምሩት እንጂ ለኢትዮጵያ ተብሎ መንሃጅ የመጣ ለመጅሊስ መቆጣጠሪያ ተብሎ የመጣ ይሄን ካደረጋችሁ መጅሊስን ትይዙበታላችሁ ተብሎ የተደነገገ መመሪያ አይደለም። ዓለሙል ኢስላም ዓለም ላይ ካየነው የትም አገር ዑለማ ከፈለግን ይሄን መንሃጅ ነው የሚያስተምሩት። ስለዚህ ከወንበርና ከመጅሊስ ጋር አያገናኘው እንዳለው መጅሊስ ጉዳይ ሙስሊሙን ለመምራት ለማስተዳደር ኢዳሪ ሆነን የሚገባው አይደል። ሰይዱና ዑመር ረዲየላሁ ዐንሁ ሰይዱና ዑመር ለአቡበክር ሙባይዓ ሲያደርጉላቸው በኸሊፋነት ረዲየከ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዐላ ዲኒና ወከይፈ ላ ነርዳከ ዐላ ዱንያና ነው ያሏቸው እኮ ዐላ ዱንያና። አዎ ነቢዩ እኮ ዐለይሂ ሰላቱ ወሰላም ሰላት የታመሙ ጊዜ አቡበክር ያሰግድ ብለው ነው ሌላ እናስገባ ሲሏቸው አይሆንም አቡበክርን ማሰገድ ያለበት ብለው እሳቸው እኮ በዲናችን ጉዳይ መረጡ፣ አንተን ወደዱ። ታዲያ በዱንያ ጉዳያችን እንዴት አንምረጥህ እንዴት አንውደድህ ብለው ያሏቸው። ዱንያዊ ጉዳይ ሲባል አስተዳደራዊ ጉዳዮች ማለት ነው። እና እንዲህ አይነት አስተዳደራዊ ጉዳዮች እንጂ ሰይዱና አቡበክር ሌላ ሸሪዓ ሊቀርጹ አይደለም። ሰይዱና አቡበክር ሌላ መንገድ ሊዘረጉ አይደለም። እሳቸው ኸሊፋ ሲሆኑ የራሳቸውን ዲን ሊያመጡ አይደለም። የነብዩ ዲን ነው የሚሰራጨው፣ ኢስላም ነው ዲኑል አንቢያ ነው የሚሰራጨው። ወሀከዛ ሰው ወንበር ላይ ወጣ ወረደ፣ መጅሊሱን ተቆጣጠረ አልተቆጣጠረ፣ የሆነ ስልጣን ኖሮ አልኖረው ዲኑ ይቀጥላል። መንሃጁ አህሊ ሱና መንሃጁ አልአሻዒራ ወልማቱሪዲያ ይቀጥላል በኢዝኒላህ ተዓላ። ስለዚህ ሙስሊሙ ማህበረሰብ የሚከታተለንም መሆን ያለበት እንደመጣው ማለት ነው። 1967 መጅሊስ ሳይመሰረት በፊት ሙስሊሙ ማህበረሰብ የሚያየው በአካባቢው ያሉ ትልልቅ መሻይኾችን የአህሉ ሱና ሼኾችን ሱፊዮችን በእነሱ እየተመራ ነው የመጣው። ለእነሱ ፈትዋ እየጠየቀ እነሱን ዱዓ አድርጉልኝ እያለ ከእነሱ ጋር ሰላት እየሰገደ አብሮ እንትን እያለ ነው የመጣው። በአራቱም አቅጣጫ በኦሮሚያም ብትሉ በትግራይም ብትሉ በአማራ ክልልም ብትሉ በእነዚህ ሁሉ በአገራችን በሁሉም አቅጣጫዎች አህሉ ሱናውን ተከትሎ ነው የመጣው። አሁንም እነሱን ሙልተዚም ሆኖ ከነሱ ጋራ አብሮ ሆኖ በዲኑ ጉዳይ ላይ ከነሱ ጋራ ሆኖ መቀጠል እንግዲህ እስከ ቅያም ሰዓ ድረስ አብሮ ተከትሎ መሄድ ነው እንጂ ያለበት ሌላ ስለመጣ እገሌ ስለመጣ መሆን የለበትም ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። እናንተ ጥያቄ እያስተናገድን እንገኛለን። አሁን የእረፍት ሰዓታችን ላይ ደርሰናል። ከአፍታ ቆይታ በኋላ ተመልሰን እንመጣና የቀሩ ጥያቄዎችን አብረን እንከታተላለን። እርቃችሁ አትሄዱ፣ ጠብቁ። ኢንሻአላህ እንመለሳለን። ሰላም ተመልካቾቻችን፣ የምትከታተሉ ጠይቁ ፕሮግራማችንን ነው። በሱና ቴሌቪዥን ብቻ ነው የሚተላለፈው ፕሮግራም። አሁንም በድጋሚ መልካም ቆይታ ይሆንላችሁ ኢንሻአላህ። በ091292 መጨረሻው 60 የተላከልን ጥያቄ ምን ይላል? ሰላም አለይኩም፣ ጥያቄ አለኝ። እድር አለን ከክርስቲያኖች ጋር፣ ብሩ በወለድ ቡክ ነው የሚቀመጠው። እኔ ምን ማድረግ አለብኝ ይላል። በሚቻለው አቅም እንዲህ አይነት ነገሮች ላይ ጥንቃቄ ሳይገቡ በፊት ጥንቃቄ ማድረጉ ያስፈልጋል። ብዙ የሚያነካኩ ነገሮችም ስለሚኖሩ ያው ከክርስቲያን ወገኖች ጋር የተለያዩ ግንኙነቶች ሊኖሩ ይችላሉ። በምናረጋቸው ግንኙነቶች በምናረጋቸው ሙዓመላዎች የኛን ዲን በማይጎዳብን መልኩ፣ እኛን ሐራም ላይ በማይጥል መልኩ፣ እኛን ወንጀል ላይ በማይጥል መልኩ መሆን ያለበት። ዝግ መሆን የለብንም። ራሳችንን ቆልፈን በቃ እኔ ከማንም ጋር መገናኘት አልፈልግም ብለን መኖር አይቻልም። እንደ ሰው ጎረቤት አለ፣ ዝምድና አለ፣ ስራ ያገናኘናል። ሄደን የምንኖርባት ሀገር ታገናኘናለች። ብዙ የጋራ ጥቅሞች አሉ፣ የጋራ ጉዳዮች አሉ። ስለዚህ እነዚህን የጋራ ጉዳዮች በሐዘን ጊዜም በሰርግ ጊዜም በደስታም በሐዘን ጊዜም በሁሉም ሁኔታዎቻችን ላይ ከሌሎች እምነት ተከታዮች ጋር የሚኖሩን ግንኙነቶች ዲን አልኢስላም አህካም ጋር በማይጋፉ
የኢስላምን ህግጋት በማይጋፉ መልኩ መሆን ስላለባቸው ቅድመ ጥንቃቄ ማድረግ ነው። ለምሳሌ እኔ እንዲህ አይነት ነገር ውስጥ መግባቴ ወደ ሪባ ውስጥ ሊከተኝ ይችላል። ከዚያም የባሰ አንዳንድ ጊዜ ሬሳውን ይዘህ ወደ ከኒሳ ሂድ ከተባለ፣ ወደ ቤተክርስቲያን ሂድ ከተባለ ወደ ቤተክርስቲያን መውሰዱ ፍትሃት ምናምን ለሚባል ተግባር እንደሆነ ስለሚታወቅ ያን ነገር እንዲደረግለት ይዞ የሚሄዱ ሌላ ጉዳት ነው፣ እምነት ላይም ያመጣ ነው። ከዚህ በፊት ራሱን በቻለ ጥያቄ መልሰነዋል። ናም ከዛ ካወጡት በኋላ ግን ወደ መቃብሩ ቦታ ወስዶ መቅበሩ ምንም ችግር የለም። እዚህም ብዬንም እንቀብራለን። በአሁን ባለንበት ሁኔታ ያኔ ጎረቤት ክርስቲያን ጎረቤቶቻችንን ልንቀብር እንላለን። ግን መቅበር ራሱን የቻለ ጉዳይ ነው። ፍትሃት ማስደረግ የሚባለው ደግሞ ሌላ ጉዳይ ነው። ፍትሃት የሚባለው ነገር ወንጀሉ እንዲማርለት፣ ኃጢአቱ እንዲማር፣ ገነትን እንዲወርስ የሚደረግለት ጸሎት ማለት ነው። እኛ ሙስሊሞች እምነታችን አንድ ካፊር በኩፍር ላይ ሆኖ ከሞተ ሸሃዳ እስካልሰማንበት ድረስ ይሄ ሰውዬ ወደ እሳት ነው የሚሄደው፣ ወንጀሉ አይማርም የሚል እምነት ነው። ከማንም ጋር ብናወራ ይሄ ግልጽ አቋማችን ነው፣ ግልጽ እምነታችን ነው። አንዳንዶች ለመሸፈን ለመደበቅ እነዛ ቅር እንዳይላቸው የሚሉት ነገር አላቸው። እነዛ ወገኖችም አንተን ከሃዲ አድርገው ነው የሚያስቡ። በዚህ ሁኔታ ከሞት ወደ እሳት ትሄዳለህ ብለው ነው የሚያስቡ። አንተ ሐቅ ላይ ሆነ ምን አስፈራ? እነሱ ለማይፈሩት ነገር ባጢል ላይ ሆነው ሰውን አምላክ እያሉ የሚገዙ ሰዎች ማያፍሩበት ነገር አንተ የምታፍርበት ነገር የለም። ለምን? ጌታ ፈጣሪ የዓለም ፈጣሪ ያወረደውን መመሪያ አልቀበልም ያሉ ሰዎች ናቸው። ግን አልቀበልም አሉና በእኛ በኩል ምን እንድናረግ ተፈቅዶልናል? አላህ እኮ በፈለገው የሚያዝ ከፈለገው የሚከለክል ነው አይደል? ማንም አዛዥም ከልካይም የለበትም። እሱ በአዘል ሽቶ ቢሆን ኖሮ በእኔ ያመኑትንም ያላመኑትንም ሁሉንም ጀነት ነው ማስገባቸው ብሎ ቢሆን ኖሮ እኮ ማን ይከለክለዋል? አላህ ማንም ይከለክለው የለም። ያመኑትም በሰላም ይኖሩ፣ ያላመኑትንም እንዳትነኳቸው በሰላም ይኖሩ፣ እንዲያው ምንም እንዳትሏቸው ቢለንም እኮ ምንም አይደለም እኮ እሱ ያዘዘው ነው የሚሆነው። ግን አላህ ያዘዘን ምንድነው? የነገረን ምንድነው? የሚሆነው ብሎ የነገረን ምንድነው? ያላመኑ ሰዎች የሱን መመሪያ አልቀበልም ያሉ ሰዎች ወደ እሳት ያጆች ናቸው። ያመኑ ሰዎች ወደ ጀነት ነው የሚሄዱት። ይህን እስካወቅን ድረስ የአላህን ሱብሓነሁ ወተዓላ ኸበር እሱ የነገረንን ነገር በሚጻረር መልኩ ዲን ነው ብለናል። ይህን ነገር እሱ የነገረን አሕካሙ ቀዋዒዱ ዝርዝር የነገረን ነገር ሁሉ ዲን ነው ብለን ያዝነው ሁሉንም ነገር ነው አይደል? አንዱን ይዘን አንዱን ጥለን አይሆንም። ይህንን በሚጻረር መልኩ እኛ ተሰሩፍ ማድረግ አንችልም። ይህንን በሚቃረን መልኩ ንግግር መናገር አንችልም። ይህን የሚቃረን ስራ መስራት አንችልም። ይህን የሚቃረን ስራ ምንድን ነው? ማረው ማለት ወይም ማስባል ወስዶ ባካችሁ ለምኑለት እንዲማር ማለት እኔ በቁርአን አላምንም እንደማለት ነው። በነብዩ ንግግር አላምንም እንደማለት ነው። ወይም እሱ ራሱ ተነስቶ ጌታ ይህን ሰው ይማረው ማለት እኔ የነገርከኝን እኔ አልተቀበልኩትም እንደማለት ነው። ይሄ እምነት ላይ ጉዳት ያመጣልና እንዲህ አይነት ነገሮች ጋር በማያደርሰው መልኩ የራሱን እምነት እየጠበቀ ከሌላው ጋር በጉርብትና በዝምድና በስራ በአንድ ሀገር በአንድ አካባቢ ሰው ባህልም ሸሪዓን እስካልተጋፋ ድረስ ባህላዊ ነገሮችን እየጠበቀን አብረን መሄድ እንችላለን። ግን እንዲህ አይነቱ ነገር ጋር ግን መግባት የለብንም። ለዚያ ነው ከቻለ እኔ ጀናዛዬን የሚያጥቡልኝ ሶላቱል ጀናዛ የሚሰግዱብኝ በትክክል ከፍነው በትክክል የሚቀብሩኝ ሰዎች ጋር ነው የድር መግባት ያለብኝ። ከሞትኩም በኋላም ብዙ ኸይራት አለከው ደህነኛ እድር ውስጥ ከገባ ተሰብስበው ያሲን የሚቀሩለት እየቀበሩት እያለ አይደል? ምንኛ ያማረ አሸኛኘት ነው። ያሲን ተባረክ ተቀርቶ ሙዓውዛት ኢኽላስ ተቀርቶ ፋቲሓ ተቀርቶ ሰላዋት እየተደረገ ዚክር እየተደረገ በቅጠሉ ተስቢሕ በቅርንጫፉ በዝንጣዩ ተስቢሕ ዛፍ ያኒ ቀብር ውስጥ ያለው ሰው የሚጠቀም ከሆነ ፈከይፈ ቢተስቢሕ الانسان بقراءه الانسان المسلم لا شك ይጠቀማልና እንዲህ ያለ አሸኛኘት እንዳገኝ ከዛ በኋላ ደግሞ እየተመላለሱ በየተራ ሌላው አንካፊሉ ሲመጣ እየመጣ ሰላዋት እያወረዱ ثواب የሚልኩልኝ ኢህዳእ የሚያደርጉልኝ ختم القرآن የሚያደርጉልኝ እንዲህ አይነት ሰዎች ጋር ተጠግቼ ደር ከነሱ ጋር ነው እንጂ መግባት ያለብኝ። እኔ ከሞትኩ በኋላ ተሰብስበው የካርታ መጫወቻ ሊያረጉት ቤቴን
ወደ ወራሽ ቢተላለፍ ማለት ነው የነበርኩበትን ቤት መንጫጫና መሳቂያ መሳለቂያ ሊያረጉበት እዛ መጫጫ ኃይል ያረጉት እኔ ወድጄ ከነሱ ጋር እድርገባለሁ አልገባም። ይሄ ከእስልምና ጋር አይሄድም። ለምንድን ነው ሲባል ጥቅም ሳይሆን ወደ ጉዳት የሚሄድ ነገር ነው። ቅድም እዛ ጋር ያልነው ነገር አለ ካልተጠነቀቀ ጉዳት ላይ ለምን አስጨናቂ ነገር ውስጥ ራሴን አስገባለሁ? ተጠንቅቄ ማለፈው ነገር ሊኖረኝ ይችላል። መርሐባ ያኛው አለፈ። ቀጣዮችም ነገሮች ደግሞ ሌሎች ነገሮችም አሉ። ሪባ ገንዘብ ወደ ልጆቼ እንዲገባ ለምን እፈቅዳለሁ? እኔ በሞት ከዚያ ላይ ተነስቶ የሪባውም ገንዘብ የተደበላለቀበት ነው። ይሄ የእነሱ ድርሻ ነው። አባል ሲሞት የሚከፈል ነው። የአባል ልጅ ሲሞት የሚከፈል ነው እየተባለ ብር ሊመጣ ነው። ስለዚህ እንዲህ ድብልቅልቅ ያለ ነገር ውስጥ ምን አስገባኝ? ማድረግ ያለብኝ የቅድሙን ጥሩ እክትያር ሙስሊሞች አህሉ ሱና የሆኑ ዱዓ ሊያደርጉልኝ የሚችሉ እንደ እድር ስለሆነ ብቻ ሳይሆን ዋጅባችን ነው ብለው ሐቄን ሊወጡልኝ የሚችሉ ሰዎች ጋር ነው መቀላቀል ያለብኝ። በዚህ መልኩ ሌላውን ግንኙነት አናቋረጥም እኮ። አሁንም አረዳዳቸው ሰላማዊ ያልሆኑ ሰዎች አሉና አርቀው ይወስዱታል። ይሄን ንግግር እዚሁ ነው አትራቁ፣ እዚሁ ነው ያለነው እኛ። እድሩን ሙስሊሞች ያቋቁሙና ከሙስሊሞች ጋር አብሮ ሆኖ ከነሱ ጋር ይሄድ። ብዙ ተዋቢዕ ነገሮች ተከታታይ የሚከታተሉ ነገሮች አሉት። ከነዚያ ጋር በእነሱ ጉዳይ አማን ይሆናል። ይሄኛውሳ ጉርብትና ያገናኘናል። እኛ ሁላችንም ጎረቤታችን ሞቶ ለቅሶ ያልደረሰን አንኖርም። መቼም ክርስቲያን ይሁን ሌላ እምነት ተከታይ ይሁን ብቻ ሄደን እንደርሳለን። አላህ ያጽናችሁ እንላለን። ማለት ያለብን አውቀን እንላለን። ይማራችሁ ግን አንልም። ካፊር ከሆነ የሞተው ይማረህ፣ ወንጀልን ይማረህ፣ ነፍስ ይማር አይባልም። ይሄን እየጠበቀን ግንኙነት አለን። የበዓል ጊዜ ዳቦ ቁርስ እንልክላቸዋለን። ሰርግ ሲመጣ ለብቻቸው ምግብ አዘጋጅተንላቸው ስጋ ያልነካው ነገር ብለን አይደል እንዴ? የኛ ስጋ ሐላል ቢሆንላቸውም እንኳን ነገር ግን እንደው ቅር ያላቸው እንዳይብሉ ብለን ስጋ ሳይነካ ነው ዳቦንም የቆረስ ነው። ይሄው እነሱ የጾም የሚሉትን ምግብ ማለት ነው አልጫ ምናምን እንደዚህ ነው ይባላል። ይሄ አትክልት ነገሮች እነዚህ ያዘጋጀን ብለን እኮ እናቀርባለን እኮ። ምን ችግር አለው? ብዙ ነገር ያገናኘናል። ስንቸገር እነሱም ያግዙናል። ረሱሉላህ ሰለላሁ ዐለይሂ ወሰለም ሲሞቱ እኮ ዲራዓቸው የብረት ልብሳቸው የሁዲ ዘንድ ነበረ በማስያዣነት ተይዞ የነበረው ከሱ እህል በዱቤ ገዝተው ማለት ነው። ስለዚህ ከይሁዲም ብድር እንኳን የዱቤ ግዢ እንኳን አከናውነው ገዝተው ዲራዓቸውን ማስያዣ አድርገውለት ነበረ። እንዲህ አይነት ግንኙነቶች አሉ። ስለዚህ እዚህ ጋር ኢማንህን፣ ተውሂድህን፣ አሕካሙ ሸሪዓን የሚጎዳብህን ነገር አታድርግ ነው እያልን ያለ ነው። አታድርግ ነው እያልን ያለ ነው እና ዝም ብለው በጭፍንም መሄድ የለባቸውም። አንዳንድ ሰዎች ጉርበትና የተለያዩ እምነት ተከታዮች በአንድ ሀገር በአንድ ጥላ ስር አብረው መኖራቸው ሁክምን እስልምናን ሁክም እየጠበቁ እስከሆነ ድረስ ምንም አይነት ችግር የለውም። እኛ ሙነፊሮች አይደለንም። እኛ ሰውን ብንችል በአኽላቃችንም በንግግራችንም በተሰሩፋችንም በኢሕሳናችንም ሰዎች ወደ ኢማን እንዲገቡ በርን ከፍተላቸዋለን። ወላ ነርዳ ለሁም አን የብቀው ዐለል ኩፍር ባሉበት ኩፍር ላይ እንዲቆዩ ማናችንም አንወድላቸውም። ለምን? መጨረሻቸው አደጋ ስለሆነ። በ09559225 የመጣልን ጥያቄ ሰላም አለይኩም፣ ጥያቄ ያለኝ እህቴ በስልክ ደውላ አወክያለሁኝና ከባሌ አላቀኝ ብቻል በሽማግሌም ሆነ በሸሪዓ ፍርድ ቤት አድርገው አለችኝ። በስልክ ማወከል ይቻላል ወይስ እንደዚህ አላቀኝ ማለትስ እንዴት ነው ይላል። አላቀኝ ማለት ምናልባት ጉዳይን ለሽማግሌ ነገርልኝ ተበድያለሁና እኔ ማድረስ አልቻልኩም፣ አድርስላቸው ነገራቸው፣ ፍላጎቴንም ደግሞ ነገርልኝ ለነሱ በነሱ በኩል ማድረግ ያለባቸው ሸሪዓን መሰረት አድርገው። ሽምግልና ሲባልም አዳዲስ ህጎች ስለሚመጡ አንዳንድ ጊዜ እነዚያ በራሳቸው ህጎች ሳይሆን ኢነማ እስልምና በሚወደው በሚፈቅደው ህግ መሰረት እኔ ትዳሬ ላይ እየተጎዳው እየተበደልኩኝ እየተዘለምኩኝ እየተጨቆንኩ ያለሁ ሰው ነኝና መላቀቅ እፈልጋለሁ፣ ይሄን ነገር ተከታተልልኝ ከሆነ በሱ በኩል ማገዝ የሚችለው ነገር ያገዛታል። ውክልና የሚባል ነገር የሚያስፈልገው አይደለም። እሷ በራሷ ጊዜ
በራሷ ጊዜ ተከታትላ ጉዳዩን ማስጨረስ የምትችለው ነገር ነው። ነገር ግን እስከዛ ሽማግሌዎቹ እውቀቱ እንዲኖራቸው እሱንም አቅርበው ሲጠይቁት እንደው የሚያምንም ከሆነ አዎ እንዳለችው ነውና በቃ እኔ ለቅቄ ትቻታለሁ ፈትቻታለሁ ወይ ፈስኽ አድርጌያለሁ ወይ እንዴት አድርግልኝና እንዲህ አደርጋለሁ የሚለውም ነገር ካለው ተቅዲም ለማድረግ ያንን ነገር ነው ለማቅረብና እሱን እንዲያናግሩ አጋዥ እንዲሆናት ወንድሟን ከወከለች ወይም ደግሞ አግዘኝ ተባበሪኝ ካለች ችግር የለውም። በስልክም ብትነግረው ይሄ የጋብቻ ውል ወይ ደግሞ አቅዱ ኒካህ አይደለም። በስልክ ይሆናል አይሆንም የሚባለው ኢነማ هذا አግዘኝ ነው። ማናችንም የራሳችን ጉዳይ ሲኖረን እናደርጋለን። ፍርድ ቤት ላይ ጉዳይ ቢኖረን፣ ቀበሌ ላይ፣ ክፍለ ከተማ ላይ፣ ወረዳ ላይ ጉዳይ ቢኖር ሰውን ደውለን እባክህ ይሄንን ጉዳይ እናስጨርስልኝ፣ ይሄን ወረቀት ውሰድና አስፈርምልኝ እንዲህ አድርግልኝ እንላለን እኮ። ይሄ ምንም ችግር የለውም። ተውኪልም ሊባል ይችላል። በነገራችን ላይ ውክልና በስልክ ማድረግ ይቻላል። ሌሎችንም አይነት አሁን ከዚህ ጋር የተያያዘውን ብቻ ሳይሆን ጥያቄዋ በውክልና የሚባለውን በስልክ በመስጠት ጉዳይ ከሆነ ዑሙመን ይቻላል በሁሉም ጉዳዮች ላይ። በኒካህ እንኳን ልጅ እንዳደልኝ ብሎ መደወል ይችላል በስልክ። ይህንን ጉዳይ ግን ያው ዞሮ ከሳሽና ተከሳሽ ወይ ደግሞ ረፍዑል ሁክም ፍርድን ለማግኘት ሲባል እንዲህ ሆኛለሁ እንዲህ ነገር አድርጎኛል ሲል ምስክር የሚያስፈልግ ከሆነ መሐላ የሚያስፈልግ ከሆነ ወንድሟ እሷን ወክሎ መሐላ አይፈጽም። ጉዳዩን ወደ ሽማግሌዎች ማድረስና እነሱ ደግሞ ሸሪዓዊ በሆነ መልኩ እንዲያስኬዱት ማመቻቸት ከሆነ ይቻላል። በ0912 መጨረሻው 7 የተላከልን ጥያቄ ደግሞ ምንድነው የሚለው ሰራተኛ የሚባሉ አሉ። እነዚህ ምንድናቸው? ሰውን ይበላሉ ይባላል። ስለዚህ ነገር ብታብራሩልን ይላል። መጀመሪያ ከመስተካከል ያለበት የተዛባ አስተሳሰብ ሀገራችን ውስጥ ያለ ምናልባት ከቦታ ቦታ ሊለያይ ይችላል፣ ከአካባቢ አካባቢ ሊለያይ ይችላል። ግን ብዙ ቦታ ላይ የሚገኝ ቀጥቃጭ ወይም ሸክላ ሰሪ ወይም እንደዚህ በብዛት ከሸክላ ጋር የሚያያዝ እንደዚህ ገል የሚሰሩ ሰዎችን ሸክላ ሰሪ በአጠቃላይ እንዲህ አይነት ሰዎችን ቡዳ ናቸው ብለው የማሰብ የተሳሳተ አካሄድ አለ። ይህን ስለሰሩ ብቻ በቃ እንዲህ አይነት ስራ የሚሰራው እንደዚህ አይነት ሰው ነው ብለው ማመን ማለት ነው። ያንን ሲሰራ ካዩት አብዛኛው ጊዜ በቃ የነሱ ዘር ነው ብለው ማመን ነገር አለ። እንደዚህ የተወሰኑ የስራ አይነቶች ላይ እኛ እናውቃለን። አልዐይኑ ሐቁን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዐይን ሐቅ ነው ብለዋል። يحضره الشيطان وحسد ابن آدم يعني አንድ ሰው የሆነን ነገር ሲያይ ጥሩ ነገር፣ በጣም ልዩ ነገር፣ በጣም ውብ ነገር፣ የሚያምር ነገር ሲሆን ያ አይኑ ላይ እንግዲህ አላህ ያንን ያስቀመጠበት ሰው ምን ይሆናል? በምቀኝነት እይታ ሊያይ ይችላል። يحضره الشيطان يحضرها الشيطان وحسد ابن آدم يا حسد ابن آدم زالي نالندو بالنورو إيه سوي بلو يسوي النعمة بقنات ملك سياي مكنينت مالتنا مكنينت ملك سياي الشيطان الزابوت عليه جنينا قدات ديرس يهونال يمسكلتنا أنا يا بعينه وقع يبالال عيننا يا جنيو ያው ቡዳ የሚሉት ነገር እንደዛ ነው። በአይኑ የሚበላን ሰው ነው ቡዳ ብለው በሀገራችን በተለመደ ስያሜ የሚሰየመው። ያው እናያለን የቡዳ መድኃኒት አለ ምናምን ሲባል መቼም እናያለን። ከድሮ ጀምሮ ከሕፃንነታችን ጀምሮ እንሰማለን። እንደዚህ አይነት ሩቃም ይቀራል እንጂ ሩቃም ይቀራል። እንደዚህ ባህላዊ መድኃኒት የሚያዘጋጁም ለቡዳ ለምናምን እያሉ የሚሉት ነገር አላቸው። ሸሪዓ በአይን መጉዳት በሐሰድ ሲያይ እንዳለ አስብቷል። አልዐይኑ ሐቁን። ስለዚህ ማንም ሰው የሚክደው ነገር አይደለም። አንዳንድ ጊዜ በጣም ይጎዳል። ያ የታየውን ነገር ወዲያውኑ የሚገለውላል። ሱብሃንአላህ የሚገለውላል። በነቢዩ ዘመን አለይሂ ሰላቱ ወሰላም የተከሰተ አለ። በሳቸው ዘመን ማለት ነው። እና አንዳንዶች አይተው እንዴት ምን አይነት ገላ ነው፣ ምን አይነት ሰውነት ነው ብለው ያንን ሰው እንዳዩት
ወድቆ ኸረ መይተን የተባለ አለ። ሱብሃንአላህ። እኛም ጋር እንደዚሁ ከድሮ ነው፣ ግን ገበያ ደርሳ ስትመለስ ወዲያውኑ ሞተች ይባላል። ከባድ ነው ይሄ ኃይሉ። ያው ምናልባት አብሮ የሚመጣው ሸይጣን በጣም አደገኛ ሸይጣን ነው። ቃቲል የሆነና በጣም ጉዳት ያደርሳል። እንዲህ አይነት ነገሮች ሰውን ወደ ቀብር ይወስዳ ይላሉ። ግመልን ወደ ቂድር ይወስዳ ይላሉ። ያኔ ወዲያው ግመሉን ራሱ ያን የሚያክለውን ግመሉ ላጥብሎ ብሎ ሊጥለው ይችላል እና በህይወት እያለ መተው ያርደውት በቃ ከዛ በኋላ ወደ ቂድሩ ወደ ድስቱ እንዲመራ ያደርጉታል የሚሉትን ነገር አባባል አላቸውና የዓይንን ሐቀኝነት ከማወቅ ጋር ነገር ግን በጥቅል ድምዳሜ ሰራተኛ ሁላ ቡዳ ነው ማለት ግን ትክክል አይደለም። በቃ ይቺ እንትና ዘር ነች እንትና ነችና እሷም ቡዳ ነች ብሎ ማለት ግን ትክክል አይደለም። አባት ላይ ኖሮ ልጅ ላይ ላይኖር ይችላል። እናት እንደዚህ አይነት ነገር ኖሮባት በአይኗ የምትጎዳ አይነት ሴት ሆነ ልጅ ግን ላይሆንበት ይችላል። አንድ አይነት ሙያ አንድ አይነት ፍርድ ማስቀመጥ ትክክል አይደለም። ሙያቸው በቃ ሸክላ ሰሪ የሆኑ ሰዎች በጠቅላላ ቡዳ ናቸው ማለት ነው ብሎ ማለትም ደግሞ ከዚህ የተነሳ ብዙ ሰዎች ለትዳር ሲጠይቋቸው እንዲህ አይነት ሰዎች አይ ከሌኮ የአያቱ እኮ እንደዚህ ነበሩ እያሉ የሚሏሉ። ሸክላ ሰሪ ነበሩ ብለው ሰውዬ እኮ አሁን እኮ መሐንዲስ ሆኖ ሊሆን ይችላል፣ ዶክተር ሆኖ ሊሆን ይችላል፣ ሌላ አይነት ስራ ሊሆን ይችላል፣ ነጋዴ ሆኖ ሊሆን ይችላል። ግን የሸክላ ዘር አለበት ምናምን ሸክላ ሰሪ ዘር አለበት እየተባለ ብዙ ለትዳሩ ላይ የሚመልሷቸው ሰዎች አሉ። እና ይሄ ጥቅል ድምዳሜ መስተካከል መቻል አለበት። በዝርዝር ግን ጉዳት የሚያደርሱ አይኖች አሉ ወይ ከተባለ አዎ አሉ። ይህንን በሸሪዓዊ ሩቅያ መዳን ይቻላል። ፈኢዘ ስተወሲልቱም ፈግሲሉ ብለው ነቢዩ ሰለላሁ ዐለይሂ ወሰለም አደራ ብለዋል። አንዳንዴ አንድ መጅሊስ ላይ ብዙ ሰዎች ባሉበት የሆነ የሚያምር ሰው ብቅ ሊል ይችላል እና ያ ሰው እንደተጎዳ ወዲያው ይታወቃል። በቃ አይን እንዳገኘው እዛ ውስጥ ካሉ ሰዎች አንዱ ነው የጎዳው እና ይስተሐብ አን የግሲለ ወጅሀሁ ወአጥራፈሁ ይላሉ ፊቱ ነጁም ወይም የተወዳእ ውዱእ ያድርግና ሁሉም ሰው እዛ ውስጥ ያለው ውዱእ ያድርጎ ውሃውን ይስጠን ይባልና ውሃ ይሰጠዋል። ثم يسكب عليه ويرمى الإناء إلى الخلف ነብዩ ያስተማሩት መንገድ አለ እና በዛ መልኩ ያደርግና ኢንሻአላህ بإذن يبرأ እዛ ጋር ይዞት የነበረው ነገር እንዲለቀው ይደረጋል። እና ታጠቡ ከተባላችሁ እሺ በሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳንዱ እኔ ቡዳ ነኝ እንዴ ታጠብ የምትለኝ የሚል አለ እና እንደዛ አትበሉ። ምክንያቱም እንዲህ አይነት ቦታ ላይ ማን ነው ታዲያ እኔ ነኝ ቡዳ ብሎ የሚመጣው? መቼም ሲለፈልፍ ከይ ነው ማለት አይቀርም። ሸይጣኑ ሲያስለፈልፈው ሊያወራ ይችላል። ግን እዛ ከመድረሱ በፊት ቶሎ ይህን ሰውዬ ለማዳንና ማናገርም ቁልፍ አድርጎ የሚዘጋም እኮ አለ፣ ማያስለፈልፍም አለ። ስለዚህ ማን ከሌ ብሎ የሚናገርበት ሁኔታ ላይጠበቅ ይችላል። ያም ሰውዬ ደግሞ እኔ ነኝ የበላሁት በቃ እኔ ልታጠብ አይልም። እና አንድ ላይ ባላችሁበት ታጠቡ ከተባላችሁ ታጠባችሁ ስጡት ማለት ነው ያው ውሃውን። ከዛ በኋላ እሱ ላይ ይደፋበትና ዒላጅ አለው በዚያ መልኩ ይደረጋል። ግን ያው ንግግሩ ይሄ ሰራተኛ የሚባሉ ሰውን ይበላሉ እንደዚህ ያደርጋሉ የሚለው ጥቅል ድምዳሜ ትክክል አይደለም። በሙሉ ለሙሉ አንድን በጣም ትልቅ ለሀገሪቱም ይሁን ለዓለም ትልቅ አበርክቶ ያለውን ሸክላ ላይ አሁን የቤታችን በየቤቱ እንገባ ብዙ ሸክላ ነው የምናገኘው። በተለይ በድሮ ጊዜ ዶሮ የሚሰራበት የሸክላ ወጥ ተብሎ የሚሰራበት አለ። ብዙ ቦታ ወደ ደቡብ ጉራጌ፣ ስልጤ ምናምን አካባቢ ከሄድን ደግሞ ወለኔ፣ ሐላባ እንደዚህ ስንሄድ ደግሞ ጣባዎች ይሄ የክትፎ ማቅረቢያ፣ የአይብ ማቅረቢያ አብዛኛዎቹ ከሸክላ የሚሰሩ ናቸው። ይሄን ትልቅ ሰፊ ይሄን አበርክቶ የሚያበረክትን ማህበረሰብ በለው ብዛቱን ብደምሩ በጣም ብዙ ነው። እንዳለ ደምድመን ቡዳ ነው ብሎ ማለት የተሳሳተ ግንዛቤ ነው። ስንፈርድ እያየንና እንደ ሁኔታው ይህ ሰውዬ በአይኑ ጎድቶ ከሆነ ይህን ሰው ተጠንቀቁት ይጎዳል ብሎ ማለት ይቻላል። ያው ይታወቃል። አንዳንድ ሰዎች በጣም ብዙ ሰው ጎድቶ በተከታታይ የታወቀባቸው ሰዎች አሉ። ከሌ እንዳያይህ ልጅህን አጋልጠህ አትስጥ፣ ራስህን በጣም አሽሞንሙነህን ብለህ ፊቱ አትቅርብ፣ ሊጎዳህ ይችላል። ማሻአላህ አይልም፣ ዱዓ አያረግም። ያኒ ሆን ብሎ ለመጉዳት እስቲዕዳድ ያለው ሊሆን ስለሚችል ተጠንቀቅ ማለቱ ችግር የለውም። ስለዚህ ይህን የሚያደርጉ ምናልባት በአንድ አካባቢ ያንን አሁን ያላችሁትን ሸክላ የሚሰሩ ሊሆኑ ይችላሉ። በሌላ አካባቢ ደግሞ ሌላ ሊሆን
ይችላሉ። ግን እንደ አይን የሆኑ ሰዎች አይናቸው ፓወር ያለው ከዛ በኋላ አሁን እንዳላችሁት ከተለያዩ ነገሮች ጋር ይቆራኝና እነሱም ደግሞ የተለያዩ መድኃኒቶችን በማድረግ በዚህ የተለዩ ሰዎች ሊኖሩ ይችላሉ። ከነሱ በተለያዩ ነገሮች መጠበቅ ያስፈልጋል ነው። እንደ የተለዩ እንትኖች አድርጎ ብንወስዳቸው ችግር የለም ነው። ዶክተር እንደው የሰማሁት ደግሞ ሰው ራሱንም በራሱ ጊዜ ሊበላ ይችላል የሚባል ሰምቼ ነበር። ይሄ እንዴት ነው? ምናልባት በአብዛኛው ሰው በራሱ ላይ ይመቀኛል የሚል ነገር አይኖርም። አንዳንድ ጥሩ ያልሆኑ እይታዎች ናቸው ለዚህ የሚዳርጉት። ምናልባት የቅርብ ሰውን ሊጎዳ ይችላል ሊባል ይችላል። ከራስ ጋር በተያያዘ እንደው ምቀኝነት የሚባል ነገር እንኳን በራሱ ላይ ባይኖረው፣ ነገር ግን ለራሱም ቢሆን ኸይር ነገር ካየ ራሱ ላይ እንደው መልኩም ቢሆን ካስደሰተው ቢስሚላህ ማሻአላህ ይባል አልሐምዱሊላህ الذي በመስታወቱ እያየ ማለት እንደው መስታወትም ቢያይ እንኳን ዱዓ ያደርግ ለራሱ። መቼም ራሱን ይጎዳል ተብሎ አይታሰብም። በራሱ ማለት ለመጉዳት ያስባልም። ማን ላይ ነው የሚመቀኘው? ራሱ ላይ መቼም ሰው አይመቀኝም። እግሬ ያማረበት ብሎ መቼም አይኑ አይከፋውም አይደል? ወይም ደግሞ ሱሪ ለበስኩኝ የሚያምር ልብስ ለበስኩኝ ብሎ አይንን ያለበስኩኝ ብሎ የቅናትና የመቀኝነት ስሜት አይኖርም። ይሄ አንድ አካል ራሱ ስለሆነ ማለት ነውና ለማንኛውም ግን ኢህቲያጥን የቅርብ ሰውም ቢሆን የረቅ ልጆቻችንም ቢሆን ቆንጆ ነው ስናያቸው ሊነድዑ አላህ ለሁ ቢልበረካ ማሻአላህ ተባረከላህ እንበል፣ ባረከላሁ ፊክ እንበል፣ ባረከላሁ ለከ እንበል። ዱዓ ማድረጉ ይሻላል። የሆነ ታሪክ እየሰማሁን እሷ እናት ልጇን ድራ ነው ይባላልና እሷ ሙሽራ ሆና ልጅቱ ስትወጣ ድንገት ከመውጣቷ በፊት አይኗ ተሰወረ። ማለት አይኗ ጠፋባት፣ ማየት አልቻለችም። ደነገጠች እናትና እዛ ለሰርግ የመጣውን ሰው በሙሉ አሁን እንዳላችሁት ውዱእ እንዲያደርግ ምናምን አደረገችና ከዛ ያንን እንደሚደረገው ሸሪዓው በሚፈቅደው መልኩ አደረገች። ያቺ ልጅ እንዴት ብላ ተሻረ? አልዳነችም። ከዛ መጨረሻ ላይ እስኪ አንቺ ራስሽ ውዱእ አድርጊ ተባለች። እሷ ውዱእ አደረገችው፣ ልጅቱን እይታዋን መለሰላት ይባላል። እና እንደዚህ አይነት ነገር ሊያጋጥም ይችላል ማለት ነው ዶክተር። አንዳንድ ቅሳዎች አሉ እንደዚህ ተደርገው የሚወሩ ከዑለማዎቹ እንደው ጠንካራ ነው የሚሉት የምቀኝነት እይታ ያው ሐሰዱ ብኒ አደም የሚለውን ሐዲስ መሰረት በማድረግ የምቀኛ አይነት እይታ ሲኖር ነው ጉዳት የሚደርሰው ይላሉ ከፊሎች። ያኒ ሲያይ ዱዓ ካላደረገ ከአይኑ ላይ የሚወጣ ፓወር ያንን ሰው ሊጎዳው ይችላል የሚሉም አሉ። እንደዛ የሚሉም አሉ። ግን ኢዕቲማድ የሚደረገው ይሄኛው ነው። አዎ ሐታ ነብይ ላይ የኛ ነብዩ ሙሐመድ ሳይሆን አለይሂ ሰላቱ ወሰለም እሳቸው ሳይሆን ሌላ ነብይ ላይ የሚሉት ነገር አላቸው። እንደዚህ አይነት ቅሳ አይነሱና በጣም ብዙ ተከታይ ነው ታያቸውና ባይኑ ወጋቸውና ሞቱ ይላል እንደዚህ። ከዛ በኋላ እንደገና ደግሞ አላህን ለምነው እንደገና ተነሱ። እንዲህ አይነት ነገሮች እዛም ጣል የሚደረጉ አሉ። ኢዕቲማድ አናደርጋቸውም። ሙዕተመዱ በእይታው በሐሰድ አይን ሲሆን ነው ዋና ጉዳት ይደርሰው ይላል። እኛው ሙስተሒል አይደለምና መጠንቀቁ የተሻለ ነው። በዚክሮች በመናምኖች ሰው ዱዓ ተሕሲን ማድረግ ያኒ ከቤት ሲወጣ ሁሌ ጠዋትም ማታም ሰው ተሕሲን እያደረገ በተሕሲን ጥበቃ ያኒ በአላህ ጥበቃ ስር እንዲሆን መጣር ነው። መርሐባ ዶክተር፣ እንግዲህ ለዛሬ የነበሩን ከሰዓት አንጻር እነዚህ ናቸው። ሌሎቹን በሌላ ጊዜ እናቀርባቸዋለን። ለሰጣችሁ ሸሪዓዊ ምላሽ ባረከላሁ። አሚን። ወደና የተከበራችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። የእናንተን ጥያቄ በዚህ መልኩ አስተናግደናል። የተለያዩ ጥያቄዎች ካሏችሁ በተለመደው ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳለን። ይህ ፕሮግራማችን ለምጅሙዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ለእናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደግማሉ። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች ሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። በሌላ ፕሮግራም እስከምንገናኝ ድረስ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ።